ያለው ሕይወት አለው። የዘላለም ሕይወት በልጁ አለው። ሰላም ላላችሁ ቅዱሳን ውሏችሁ ላይ ሰላም ይሁን፣ ስራችሁ ላይ ሰላም ይሁን። ከጌታችን ከኢየሱስ ክርስቶስ ከእግዚአብሔር የሆነ ሰላም ይብዛላችሁ። ኢየሱስ ክርስቶስ የዘላለም ቤዛችን ነው። ኢየሱስ ክርስቶስ ሕይወት መንገድ ነው። ኢየሱስ ክርስቶስ ብርሃን ነው። በልጁ የሚያምን የዘላለም ሕይወት አለው። ይህንን ጌታ የሕይወቱ ጌታ አድርጎ ያልተቀበለ በልጁ ያላመነ ሰው ችግር ውስጥ ነው ያለው፣ ውድቀት ውስጥ ነው ያለው። መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ምዕራፍ 1:12 ላይ ለተቀበሉ በስሙ ለሚያምኑ እነሱ የእግዚአብሔር ልጆች ይሆኑ ዘንድ ሥልጣንን ሰጣቸው ነው። በልጁ የሚያምን የዘላለም ሕይወት አለው። በልጁ የሚያምን የዘላለም ድነት አለው። ልጁ የሌለው ማስታገሻ ነው ያለው። ካለ ኢየሱስ በገንዘብ ድጋፍ መኖር ይቻላል ጥቂት ጊዜ። ካለ ኢየሱስ በሰው እጀባ ጥቂት ጊዜ ኑሮ ይቻላል። ካለ ኢየሱስ በውሸት መንገድ ጥቂት ኑሮ ይቻላል። አወዳደቁ ግን የከፋ ነው። አወዳደቁ ግን አስደንጋጭ ነው። አወዳደቁ ግን ለሰው ምሳሌ የሚሆንበት ነው። አወዳደቁ ግን እጅግ የሚመር ለቅሶና ዋይታ ያለበት ነው። በዚህ ምድር ላይ እግዚአብሔር ካለ ፍቃዱ በአጋጣሚ ያመጣ ሰው የለም። በዚህ ምድር ላይ በተለያዩ አንግል በተለያዩ በየመልኩ እግዚአብሔር በሰው ውስጥ ያስቀመጠው ስጦታ አለ። እግዚአብሔር በሰው ውስጥ ያስቀመጠው መልካም አኗኗር አለ። አንዱ ለአንዱ መድኃኒት አድርጎ እዚህ አሁን ወደዚህ ገበያ የሚመጣ ሰው የሚፈልገው ሸምቶ እንደሚወጣ ፍላጎቱ በምድር ላይ ተስተዳድሮ እንዲኖር የእግዚአብሔር በጎ ፍቃድ ነው። ግን እሱም ካለ እግዚአብሔር ፍቃድ ውጭ አካሄድ ከሆነ በእግዚአብሔር ፊት ተጠያቂነት አለው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እኔ ያለ ብርሃን ነኝ፣ እኔን የሚከተል የሕይወት ብርሃን ይሆንለታል እንጂ ከቶ በጨለማ አይመላለስም። በኢየሱስ ነው። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ እኔ ያለ ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ ከቶ በጨለማ አይመላለስም። ዮሐንስ 8:12 ላይ ኢየሱስ ክርስቶስ የዓለም ብርሃን ነው። በእርሱ አምነው እርሱ የሚከተል የሕይወት ብርሃን ይሆንለታል እንድትቀበሉ። ዛሬ ጌታ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ በሚናገርበት ጊዜ በማቴዎስ ወንጌል ምዕራፍ 25 10 ቆነጃጅቶች ሙሽራውን እየጠበቁ ከአስሮች 5 ሰነፎች 5 ልባሞች ነበሩ። አስሮችም መካከል ሰነፎች መብራት አለ፣ ግን መብራት እንዲያበራ ሙሽራውን ማጀብ የሚያስችል አይደለም። መብራት ለነሱ መብራት የማይችለው ይዞ እያለ ሙሽራው የሚመጣበት ጊዜ ደረሰ። ሙሽራው መጥቷልና ተነሱና ወጣችሁ ተቀበሉ ሲል የሰነፎች ማብራታቸው ማብራት አልቻለም። ልባሞች ማብራታቸው አዘጋጅቶ ሲሄድ ሰነፎችን ከእናንተ አካፍሉ ማለት ጀመሩ። ይልቁን ለእናንተና ለእኛ አይበቃም፣ ወደሚገዛበት ቦታ ሄዱ ሲል ሙሽራው በመጣው ሰዓት ወደሚሸጥበት ቦታ ሲሄድ ገዝቶ ሲመጣ ሙሽራው ተዘጋጅቶ ነበሩትን ይዞ ገባ። ነገው ያንተ አይደለም። ከዚህ ደቂቃ ጀምሮ ያለው ሰዓት ያንተ አይደለም። ሰው መፍራት ወጥመድ ነው። ሰው ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርጎ ለመቀበል ብዙ ነገር ዙሪያውን ሊያስብ ይችላል። ጌታ ኢየሱስ ክርስቶስ ሃይማኖት ሳይሆን የሕይወት ጌታ አድርገህ መቀበል። ጌታ ኢየሱስ ክርስቶስ የሕይወት ጌታ አድርገህ ስትቀበል በዛን ሰዓት በአብ ቀኝ ትገኛለህ። ሮሜ ምዕራፍ 10 ላይ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላል። ስለዚህ የኢየሱስ ክርስቶስ መደኛ ሕይወት ጊዜያዊ እርካታ አይደለም፣ ጊዜያዊ ራብ መካከያ አይደለም። ለሚያማው ለሕመሙ ማስታገሻ ያገኛል። ኢየሱስ ክርስቶስ ማስታገሻ አይደለም፣ ለበሽታው እንኳን አይፈቅድም። በማሳው ውስጥ ሆኖ ፍሬ የማያፈራ መንገድ ሕይወት ነው። የዘላለም የሚገኘው በልጁ በኢየሱስ ክርስቶስ ብቻ ነው። ከኢየሱስ ክርስቶስ ውጪ ሌላው መንገድ ሁሉ አጥፊ ነው። ሌላው መንገድ መጽሐፍ ቅዱስ ሲናገር ሌባው ሌላ ሌባ ነው ይላል። ሌባውን ሊሰርቅ ሊያርድ እንጂ ስለ ሌላው ነገር አይመጣም። ሌላ ሊያድን ሊሰርቅ ነው የሚመጣው። ሌባ ሊያድን አይመጣም።
ከሱ ውጪ ሁሉ መንገድ አጥፊ ነው። የዘላለም ሕይወት ያለው በኢየሱስ ክርስቶስ ነው። ልጁን የተቀበለው በልጁ የዘላለም ሕይወት አለው። አዋጅ! መዳን በሌላ በማንም የለም። ለሰዎች የተሰጠው ስም ይህ ስም ነው። በኢየሱስ ክርስቶስ የሚያምን የዘላለም ሕይወት አለው። በኢየሱስ ክርስቶስ ያላመነ ሰው የዘላለም ሞትን ያገኛል። የዘላለም ሞት ልጁ ነው። የዘላለም ሞት ያለው ግን በመዳን ይገኛል። ስለዚህ የመዳን ቀን ዛሬ ነው። ነገው ያንተ አይደለም። ነገው የራሴ አይደለም። ቀጣይ ጊዜ ያንተ አይደለም። እመጣለሁ ይላል። በማንኛው ሰዓት እንደመጣ ከቶ አታውቁም ይላል በመጽሐፍ ቅዱስ ላይ በማቴዎስ ወንጌል ምዕራፍ 25 ላይ 10 ቆነጃጅቶች መጽሐፍ ቅዱስ ይናገራል። ከነሱ 5 ሰነፎች 5 ልባሞች ይላል። ሰነፎች በምን ሰነፍ እንደሆኑ መጽሐፍ ቅዱስ ሲናገር በኩራዛቸው ላይ መብራት እንዲያበራ የሚያደርግ ነገር አልነበረም። ባዶ ሆኖ ጌታ ኢየሱስን ባዶ ሆኖ ይጠብቁ ነበረ። ሙሽራው ዘገይቷል ብሎ ሲጠብቁ የሚመጣበት ውካታ ሲሆን የነሱ ብርሃናቸው ለመብራት ሲፈልግ መብራት ቀበሉ። ሰነፎች ደግሞ መብራታቸው ሊጠፋ ነው፣ ከእናንተ ያካፍሉ ብሎ 5 ልባሞች ሲጠይቁ እናንተ ገዝታችሁ ተጠቀሙ፣ ይሄ ለእናንተና ለእኛ ባይበቃ ሰው ለመግዛት ቆርጦ በሄዱበት ሰዓት የተዘጋጁትን ሙሽራው ወስደው ወደ ሰርጉ ገባ። በሩም ተዘጋ። ከዛ ገዝቶ ተዘጋጅቶ ሲመጣ ክፈትልን መጽሐፍ ቅዱስ ሲናገር በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ለሰጠበት 3 ሰዎች እናያለን። ለአንዱ 1፣ ለአንዱ 5፣ ለአንዱ 2 ሰጠ። 2 የተቀበለው ሄዶ ነግዶ አተረፈ። 1 የተቀበለው ግን ቀበረ። 5 የተቀበለው አትርፎ ጠበቀ። ባሪያው መጥቶ ሲቆጣጠር 1 የተቀበለው ገንዘቡን ቀብሮ ነው የጠበቀው። ስለዚህ ጌታ ኢየሱስ ክርስቶስ ሲመጣበት በምን ላይ ሆነ ይሁን ነገው ያንተ አይደለም። ኢየሱስ ክርስቶስ በአፍ መስክረህ በልብህ አምነህ የዘላለም ሕይወት እንድትቀበል የመዳን ቀን ዛሬ ነው። በድነት ላይ ማንም አያገባም። ወዳጄ ሃይማኖት ያንተ ነው። ያንተ ጸሎት ለራስህ ነው። ባንተው ሌላ ማንም አያገባም። ሃይማኖት ወይም ሊያድን አይችልም። መጽሐፍ ቅዱስ ሲናገር ያ 1 መክሊት የተቀበለው የታለው ስም ገንዘብን ቀብሬዋለሁ። አንተ ሐሰተኛ ባሪያ ገንዘብን ለለዋጮች አደራ ሊሰጥ በተገባ ነበረ፣ ከነትርፉ ይወስድ ነበረ አለ። ስለዚህ እግዚአብሔር አምላክ ካንተ ውስጥ ያስቀመጠው ቀብረ እንዳትኖር ወደ ጌታና ኢየሱስ ክርስቶስ እንደ ግል አዳኝ አድርጎ የተቀበለ ማንኛው ሰው የዘላለም ሕይወት አለው። ክርስቶስ ሃይማኖት ሳይሆን ሕይወት ነው። ክርስቶስ ሃይማኖት ሳይሆን ሕይወት ነው። ዓለምን ሊያድን የተሰቀለው በዓለም ላይ ያለው ቁስ አይደለም፣ አንተ ነህ። ጌታ ኢየሱስ ክርስቶስ ዓለምን የወደደው ከተማ ሳይሆን በአምሳሉ የተፈጠረው ትውልድ ነው። ስለዚህ በአምሳሉ የተፈጠረው ሰው ሁሉ ፈጥሮታል። ግን ውርስ የሚገኘው በልጅነት ነው። ማውረስ የሚችል ልጆች ስንሆን ነው። ስለዚህ ሰው ሁሉ የእግዚአብሔር ልጅ ሳይሆን የእግዚአብሔር ፍጡር ነው። ልጅነት የሚገኘው በማመን ብቻ ነው። በእምነት ወደሚገኘው ወደ ኢየሱስ ና። ከኢየሱስ በስተቀር ሌላ ሁሉ መጽሐፍ ቅዱስ ሲናገር ሌባ ሊያርድ ሊያጠፋ እንጂ ስለ ሌላው ነገር አይደለም ይመጣው ይላል። ሌባ በሚሰርቅበት ጊዜ አስጨንቆ ሳይሆን አታሎ ነው። ሰይጣን አታሎ ትውልድን ይበላል። አታሎ ወደ ጉድጓድ ይወስዳል። አታልሎ ወደ ሞት ይወስዳል። ኢየሱስ ክርስቶስ ብርሃን ስለሆነ ይናገራል። እኔ ሊያድናችሁ መጥቻለሁ ይላል። እኔ ሕይወት ሊሰጣችሁ መጥቻለሁ ይላል። ዓለም እንደ ማር ትጣፍጣለች፣ ውስጧ ግን መራራ ነው። ማንም ወድቆ ማያለቅስ ማን አለ? ነገው ያንተ አይደለም። ኢየሱስ የሕይወት ጌታ አድርገህ ተቀበል። መስቀሉ ቃል ለሚጠፉ ሞኝነት ነው፣ ለእኛ ግን ለምድኑ የእግዚአብሔር ኃይል ነው ይላል። አንደኛ ቆሮንቶስ ምዕራፍ 1:18 ላይ ለሚጠፉ የመስቀሉ ቃል ሞኝነት ነው፣ ለእኛ ግን ለምንድነው የእግዚአብሔር ኃይል ነው። እናንተ ሸክም የከበደባችሁ ኑ ወደ እኔ ኑ እኔም አሳርፋችኋለሁ። ከጭንቀት የምትድንበት፣ ከሕይወት አደጋ ከነፍስ ጥያቄ ነፃ የምትወጣበት
መጽሐፍ ቅዱስ ሲናገር በእርሱ የሚያምን ሁሉ እንዲድን እንጂ እንዳይጠፋ እግዚአብሔር አንድያ ልጅ አሳልፎ ሰጥቷል። መስዋዕት ተደርጓል። አንድያ ልጅ መስዋዕት ተደርጎ ተሰጥቷል። ስለዚህ ይህንን ጌታ የሕይወቱ ጌታ አድርጎ ለመቀበል በአፉ መስክሮ ሰው ይድናል፣ በልቡ አምኖ ይጸድቃል። ስለዚህ ከዛሬ ጀምሮ ኢየሱስ ክርስቶስ የሕይወት ጌታ አድርገህ እንድትቀበል። ሃይማኖት አያድንም። ከኢየሱስ ውጭ ሌላ ሁሉ ወደ ጥፋት የሚወስድ ነው። ከኢየሱስ ውጭ በኢየሱስ ክርስቶስ ውስጥ ሆኖ ከግንዱ ጋር ተጣብቆ ፍሬ የሌለው አባቴ ያስወግዳል። ስለዚህ የመዳን ቀን ዛሬ ነው። የዘላለም ሕይወት ያለው በኢየሱስ ነው። በልጁ የሚያምን የዘላለም ሕይወት አለው። በእርሱ የሚያምን ሁሉ እንዲድን እንጂ እንዳይጠፋ እግዚአብሔር አንድያ ልጅ እስኪሰጥ ድረስ ዓለምን እንዲሁ ወዷል። አንድያ ልጅ እስኪሰጥ ከዚህ የሚበልጥ ፍቅር ለማንም የለም። ለጻድቅ የሚሞት በጭንቅ ይገኛል፣ ለኃጢአተኛ የሚሞት ሰው ግን የለም። ጌታ ኢየሱስ ክርስቶስ ለጻድቃን ሳይሆን ለኃጢአተኞች ነው የሞተው። ሙሽራው ሊመጣ በደጅ ላይ ነው። ዛሬ የመዳን ቀን ነው። ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ማቴዎስ 11:28 ላይ በነፃነት ልንኖር ክርስቶስ ነፃ አወጣን ይላል። ጋላትያ 5:1 ላይ በነፃነት ልንኖር ሰው በጽኑ ቀንበር ውስጥ እያለ በብሉይ ኪዳን ዘመን ወደ ቤተ መቅደስ ወይም የእግዚአብሔር ስም የሚጠራበት ቦታ ሰው በከንቱ መሰብሰብ አይችልም ነበረ። ጌታ ኢየሱስ ክርስቶስ ሳይሞት በፊት የእግዚአብሔር ስም ከመጥራት በፊት ብዙ መስዋዕት ተደርጎ ነው ኢየሱስ ክርስቶስ በመሞት ያንን ዘወትር የፍየል ጠቦት እየታረደ እርግብ ደም እየፈሰሰ የሚገባው ቅዱሰ ቅዱሳን ከአብ ጋር መታረቅ ወደ አብ ፊት መቅረብ የቻልነው በልጁ በኩል ነው። ልጁ ያለው የዘላለም ሕይወት ነው። ክርስቶስ ያመነ ሰው ለዘላለም አይሞትም። ሞት የለም፣ ሕይወት ይቀጥላል። ሞት ያለው ሰው በልጁ ካላመነ የዘላለም ሞት ሲኦል አለ። በልጁ ካመነ ግን በአብ ቀኝ የማይቋረጥ አምልኮ ውስጥ ትኖራለህ።